በጥቅስ ምልክት አድርጉት ከፈለጋችሁ እንደ ጓደኛ ከሚቆጠሩ ነገሮች መካከል አንዱ በማህበራዊ ሚዲያ ሁሉ ጊዜ የምትከታተለው ሰው አንፃ። ስለዚህ ከአላህ በቀር በእውነት የሚመለክ የለም ስንል እንዲያው ፈጣሪ የለም ማለት ብቻ አይደለም። ያንንማ ቀደም የጠቀስናቸው አጋሪያንም ይስማማሉ። እውነት ከመሆኑ ጋር እውነት ነው ከአላህ በቀር ፈጣሪ የለም። ግልጽ ማስረጃ ከመጣ በኋላ መከራከር፣ መወዛገብ ክልክል። የያዝከውን እምነት ለማሰራጨት ሌሎች ላይ መዋሸት ካስፈለገ መጀመሪያ ከሁሉ በፊት እምነትህን መርምር። እውቀት ያለው ሰው ሁሉንም ነገር በልኩ ያስቀምጣል። የማይጋነነውን አያጋነንም። በችልታ የማይታለፈውን በችልታ ያልፍ። ሙፈሲሮች ሼክ ተብሎ የሚታወቁት ትልቁ ኢማም አረቦች አለሃ የእለሁ የሚለውን ግስ ዓበደ ያዕቡዱ ማለት እንደሆነ እንደተስማሙ ገልጽ። እኛ እኮ ወደ አላህ መቃረብን እንዲያቃርቡን እንጂ ለሌላ አንገዛቸውም ይላሉ ይላል። ስለዚህ ይህንን ቃል ለምሳሌ አንድ ሰው ቢቀይረው ወደ አላህ እንዲያቃርቡን እንጂ አንገዛውም በሚለው ፋንታ አማላጆቻችን ናቸው ወይም እኛ አላህን ብቻ ብንለምን ተቀባይነት ስለማይኖረው በእነሱ በኩል ወደ አላህ መድረስ ፈልገን ነው ቢል እውነታው ላይ የሚያሳድረው ተስፋ የለም ማለት ነው። ዞሮ ዞሮ ይህ ርዕስ እጅግ በጣም አንገብጋቢ ነው። ላኢላሃ ኢላ ሁወ ተብሎ እዚህ ላይ የተጠቀሰ ኢላህ የሚለው ቃል እንደምታውቁት አላ ወዝን ፊዓል ቢማዕና መፍዑል ነው። መእሉህ ማለት ነው፣ የሚመለክ ማለት ነው። አላህ ኢላህ ነው፣ ግን አላህ እውነተኛ ኢላህ፣ እውነተኛ ተመላኪ። ከሱ ውጭ ያሉት ግን የሚመለኩት በውሸት እንጂ በእውነት ሊሆን አይችልም። ذلك بأن الله هو الحق وأن ما يدعون من دونه هو الباطل። ይህ አላህ እውነተኛው አምላክ በመሆኑ ነው። ከእርሱ በታች ደግሞ የሚጠሩት ባጢል ነው ይላል ሁሉ። ስለዚህ ኢላህ የሚለው መእሉህ ማለት ነው። መእሉህ ማለት ደግሞ ማዕቡድ ማለት ሊላሂ ወስተርጀዕና ሚን ተአሉሂ ሲል ይሄኛው ገጣሚ ሚን ተአሉሂ ማለት አይ ሚን ተዓቡዲ ማለት ነው። ولذلك ابن جرير الطبري የሙፈሲሮች ሼክ ተብሎ የሚታወቁት ትልቁ ኢማም አረቦች አለሃ የእለሁ የሚለውን ግስ ዓበደ ያዕቡዱ ማለት እንደሆነ እንደተስማሙ ገልጸ። በሁሉም አረቦች የቃል አጠቃቀም መሰረት ይህ አምልኮን የሚወክል ቃል ነው ይላል። ስለዚህ ከአላህ በቀር በእውነት የሚመለክ የለም ስንል እንዲያው ፈጣሪ የለም ማለት ብቻ አይደለም። ያንንማ ቀደም የጠቀስናቸው አጋሪያንም ይስማማሉ። እውነት ከመሆኑ ጋር እውነት ነው ከአላህ በቀር ፈጣሪ የለም። ግን ከአላህ በቀር ፈጣሪ እንደሌለው ሁሉ አምልኮ የሚገባው የለም። ምክንያቱም አምልኮ የሚገባው ፈጣሪ ብቻ ነውና። ይህ ትልቅ ቃል ነው። ሰማያትና ምድር የቆሙለት፣ ፍጡራን የተፈጠሩለት፣ ነቢያት የተላኩበት፣ በነቢያት ላይ መጽሐፍት የወረዱበት ትልቁ የነቢያት ጥሪና የጥሪያቸው መዞሪያ ዛቢያ ይህ ተውሂድ ነው። ጉዳዩ በጣም የጸና ስለሆነ አላህ ይህንን ነገር አስመልክቶ አላህ መስክሯል ይላል። ስለ ራሱ አላህ ይመሰክራል። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢካ፣ መላኢካዎችም መሰከሩ። መላኢካዎች የአላህ ውድ ባሪያዎች ናቸው። በል ዒባዱን ሙክረሙን ላ የስቢቁነሁ ቢልቀውል ወሁም ቢአምሪሂ ያዕመሉን። አላህ ያከበራቸው ባሮቹ ናቸው። የአላህን ትእዛዝ የማይጥሱ ናቸው። እነኚህ ውድ ፍጡራን ይህንን እውነታ መስክረዋል። ወልመላኢካ ወኡሉል ዒልሚ፣ የእውቀት ባለቤቶችም እንደዚሁ መስክረዋል። ከዚህ የበለጠ ምን ትልቅ ክብር አለ? በዚህ ትልቅ ከሁሉ በላይ የሆነ አጀንዳ ላይ ከአላህና ቀጥሎም ከመላኢካዎች ጋር ምስክርነታቸው መጠቀሱን የመሰለ ትልቅ ክብር አለ ወይ? ስለዚህ ይህ አንድ የአዋቂዎችን ደረጃ የሚያሳይ ግን አዋቂዎች አዋቂ የሆኑት ተምረው በእድል አይደለም። ዒልም በተዓሉም ነው የሚገኘው።
ዒልም ማለት እውቀት ነው። መማር ደግሞ ያስፈልገዋል። በማዳመጥ ብቻ አይሆንም። አሁን ማዳመጥ አንድ ዒልምን የመቅሰሚያ መንገድ ነው። ማንበብም አንድ መንገድ ነው። ግን ማንበብ እና መማር ይለያያሉ። መስማትና መማር ይለያያሉ። መማር በውስጡ እነዚህን ነገሮች ብቻ ሳይሆን መሸምደድን፣ ማጥናትን፣ መጠየቅን፣ ከዚያ በኋላ ደግሞ መጻፍን፣ መልሶን ያንን ነገር ከሌሎች ጋር አብሮ መከለስን እና የመሳሰሉትን ነገሮችን ያዘለ ነገር። ስለዚህ እውቀትን የሚፈልግ ሰው መማር አለበት። ሌላ የተለየ አቋራጭ የለም ማለት ነው። ወኡሉል ዒልሚ ቃኢመን ቢልቅስጥ በፍትህ ላይ የቆመ ሆኖ። ይህ ሓል ነው። በነሕው ህግ ኢዕራብ ውስጥ ብዙ መግባት አልፈልግም፣ ግን ያው በብዙ የተፍሲር ሊቃውንት ተቋም መሰረት ወደ አላህ የሚመለስ አላህ ሱብሓነሁ ወተዓላ ሁሌ ፍትህኛ፣ ፍትህ የሚቀየር አይደለም። እንደ ሰው ሁኔታ የሚቀየር ነገር አይደለም። ፍትህ ሁል ጊዜ የተደነገገ ነው። የፍትህ ተቃራኒ የሆነው ግፍና በደል ሁሌም የተከለከለ ነው ከማንም ጋር ቢሆን። ለዚህ ነው አላህ ሱብሓነሁ ወተዓላ ሁሌም ቢሆን ፍትህኝነቱን ያረጋግጣል። የቂያማ ቀንም ሲፈርድ በሚያውቀው ብቻ እኛ ላይ ሊፈርድብን ይችላል። ነገር ግን መስካሪ ያቀርብብናል። ስራችን እንዲመዘን ያደርጋል። ወነضع الموازين القسط ليوم القيامة فلا تظلم نفس شيئا وإن كان مثقال حبة من خردل أتينا بها وكفى بنا حاسبين. የቂያማ ቀን የፍትህ ሚዛኖችን እናስቀምጣለን። አላህ ፍትህኛ ስለሆነ። ታዲያ ከፍትህ መገለጫዎች ሁሉ ትልቁ እና የፍትህ መዞሪያ ዛቢያ ሊባል የሚቻለው ጉዳይ አላህን በብቸኝነት ማምለክ። ለምን? ምክንያቱም ፍትህ አንድን ነገር በቦታው ማዋል ነው አይደል እንዴ? ከሁሉ በላይ ደግሞ በቦታው ሊውል የሚገባው አምልኮ ነው። አምልኮ ለአላህ ብቻ የሚገባ ነው። አላህ ተመላኪ ነው። በእውነት የሚመለከው እሱ ብቻ ነው። ስለዚህ አምልኮን በየትኛውም ቅርጽና አይነት ለአላህ ብቻ ስናደርገው ይሄ ፍትህ ነው። ለምን? አምልኮን በቦታው አደረግነው ማለት ነው። በተቃራኒ ሲሆን ደግሞ የፍትህ ተቃራኒ የሆነው ዙልም ይሆናል። ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ልጄ ሆይ በአላህ በፍጹም እንዳታጋራ። ለምን? ሽርክ ትልቅ በደል ነውና። ሽርክ ትልቅ በደል ነው። ነገር ግን አላህን አይደለም የምንበድለው። አላህ ሊበደል አይችልም። ከዚያ በላይ ነው። ወማ ظለሙና ወላኪን ካኑ አንፉሰሁም የظሊሙን። እኛን አልበደሉንም ይላል አላህ ሱብሓነሁ ወተዓላ። ወዛሊክ በተለያዩ ታቢዕዮች ተፍሲር ላይ لأن الله أعظم من أن يظلم ይላል። وما ظلمونا ያለው ለምንድን ነው? አልበደሉንም ያለው አላህ ከመበደል የላቀ ነው። ስለዚህ ሰው ሽርክንም የመሰለ ጥፋት ሲያጠፋ ራሱን እንጂ ሌላን አይበድል። إن الله لا يظلم الناس شيئا ولكن الناس أنفسهم يظلمون። ሰዎች ራሳቸውን ነው የሚበድሉት። ስለዚህ ተውሂድ የፍትህ መገለጫ እንደሆነ ሁሉ ሽርክ ደግሞ የበደል የظልም መገለጫ ነው። ቃኢመን ቢልቅስጥ ነገሩን ደግሞ አሰል ነው። ላ ኢላሃ ኢላ ሁወል ዐዚዙል ሐኪም። ከእርሱ በቀር በእውነት የሚመለክ የለም። ማን ነው እሱ? ያ አልዐዚዝ የሆነው ጌታ። አልዐዚዝ በብዛት አሸናፊ ማለት ነው ብለን እንፈስረዋለን። ግን ከዚያ በላይ መልእክቶች አሉት። አንደኛው መልእክት የበላይ ሆኖ ማንም ሊደርስበት የማይችል። ሁለተኛው መልእክት አሁን አሸናፊ ማለት ነው። ሶስተኛው ደግሞ ሀያል ማለት ነው።
وهو العزيز فلن يرام جنابه أنى يرام جناب ذي السلطان وهو العزيز القاهر الغلاب لم يغلبه شيء هذه صفتان وهو العزيز بقوة هي وصفه فالعز حينئذ ثلاث معاني وهي التي كملت له سبحانه من كل وجه عادم النقصان ይህ ምንን ያሳያል? አላህ ሊመለክ የሚገባው የሆነበት ዋነኛው ሚስጥር ከሁሉ የተለየ የበላይ መሆኑን አምልኮ የሚገባው ለፍጡር አይደለም። إن الذين تدعون من دون الله عباد أمثالكم فادعوهم فليستجيبوا لكم إن كنتم صادقين ከአላህ በታች የምትጠሯቸው እኮ እንደናንተ ባሮች ናቸው እንደናቸው ፍጡራን ናቸው ይላል። አላህ ግን እንደዛ አይደለም። لا إله إلا هو العزيز እንደ ሰዎች አይደለም የበላይ ነው አላህ Subhanahu Wa Ta'ala። በምንም መልኩ ሊጎዱት አይችሉም ሰዎች። እያል አሸናፊ እንደዚህ ሆነው ጌታ ብቻ ነው ሊመለክ የሚገባው። العزيز الحكيم ጥበበኛም ነው። الحكيم ፍርድ ለሱ ብቻ ሳይሆን ከሕክም ጋር ስለሚያያዝ በሌላ በኩል ደግሞ ጥበበኛ እንደሆነም ያሳያል ከሕክም ጋር ስለሚያያዝ ማለት ነው። አላህ ጥበበኛ ነው። ሰዎች አንዳንድ ጊዜ አቅም ይኖራቸዋል ወደ ፍጡራን ስንመጣ ግን ጥበብ ያንሳቸዋል። አንዳንዱ ደግሞ ጥበበኛ ነው ግን ይህንን ጥበቡን ተግባራዊ የሚያደርግበትና የሚያስፈጽምበት አቅም የለውም። አላህ ግን በሁሉም መልኩ በሁሉም ማንነቱ የበላይ ነው። በፍጹም ጉድለትን አያስተናግድም። በሚቀጥለው አንቀጽ ላይ إن الدين عند الله الإسلام ይላል። አላህ ዘንድ ሃይማኖት ማለት አልኢስላም ብቻ ነው። የአልኢስላም ዋነኛ መገለጫ ተውሂድ ስለሆነ እኮ ነው። لا إله إلا هو የሚለውን ሁለት ጊዜ ደጋግሞት በሚቀጥለው አንቀጽ ላይ إن الدين አልኢስላም ማለት ይሄ ነው። በቃ አላህን በብቸኝነት ማምለክ ነው ዋነኛው መገለጫው ማለት ነው። ነገሩን በሚያጸና መግቢያ ነው አንቀጹን የጀመረው። ኢነ የሚለው እንደምታውቁት የሚያጸና ቃል ኢነ الدين የሉም አይደል። አላህ ዘንድ ግን ተቀባይነት ያለው አልኢስላም ብቻ። ለምን? ምክንያቱም እሱ የመረጠው እምነት ነው። የሰው እምነት አይደለም፣ ሰው ሰራሽ አይደለም። اليوم أكملت لكم دينكم ዛሬ ሃይማኖታችሁን ሞላሁላችሁ ይላል። وأتممت عليكم نعمتي ورضيت لكم الإسلام دينا በሃይማኖት በኩል ደግሞ ኢስላምን ወደድኩላችሁ መረጥኩላችሁ ይለናል አላህ Subhanahu Wa Ta'ala። ኢስላም ከአላህ ዘንድ የመጣ ይህም ብቻ አይደለም የሁሉም ነብያትም እምነትና የስብከታቸው መዞሪያ ዛቢያ። ሁሉም ነብያት ሙስሊሞች ነበሩ። የነብያት እውነተኛ ተከታዮችም ሙስሊሞች ነበሩ። ነብያት ሙስሊሞች ነበሩ የምንለው በቁርአን ስለተገለጸልን አይደለም። አዎ በቁርአን ሙስሊሞች እንደነበሩ የሚያሳዩ በርካታ አንቀጾች አሉ። ይህም ብቻ ሳይሆን አልኢስላም ትርጉሙ ራሱ አላህ እጅ መስጠትን የሚያሳይ ነው። ኢስላም መስደር አስለመ ዩስሊም። አስለመ ማለት ሙሉ ለሙሉ እጅ ሰጠ ማለት ነው። ሰዎች ለፈጣሪያቸው እጅ ሲሰጡ ለትዕዛዙ ተገዢ ሲሆኑ ሙስሊሞች ሆኑ ማለት ነው። ከዚህ ሃይማኖት ውጪ ሌላን ሊሰብክ የሚችል ነብይ አለ? ለፈጣሪ እጅ ከመስጠት ውጪ ሌላን እምነት ሊሰብክ የሚችል ማን ነው? እነኚህ ደግሞ ነብያት ወይም መልእክተኞችን የላከው ስንት አምላክ ነው? አንድ አምላክ አይደል? ስለዚህ እርስ በርስ የሚጋጭና የሚጣረስ እምነት ይዘው ለህዝብ እንዲሰብኩ ይልካቸዋል ተብሎ ይታሰባል? አይደል። ወንድማማቾች ናቸው። መልእክተኛችን አለይሂ ሰላቱ ወሰላም እንዳሉት አንዱ የጀመረውን ሌላው ሊጨርስ ይችላል እንጂ የሚጻረር አይሆን።
ይህ ነው አላህ የመረጠልን ዲን። ስለዚህ አላህ ዘንድ ተቀባይነት ያለው ዲን ይህ ነው። ከዚህ ውጭ ያለው ዲን ተቀባይነት የለውም። መልኩ ቢቀያየር፣ ቀለሙ ቢቀያየር፣ ሁሉም ከኢስላም እስከወጣ ድረስ ክስረት ብቻ። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ። ለምን? ምክንያቱም ሁሉም ከሐቅ እስከወጣ ድረስ ባጢል እንጂ ሌላ ሊሆን ذلكم الله ربكم الحق فماذا بعد الحق إلا الضلال። ይህ ነው እውነተኛው ጌታችሁ ከሐቅ በኋላ ጥመት እንጂ ሌላ ምን አለ ይለናል ጌታችን አላህ ሱብሓነሁ ወተዓላ። እውነት ነው። ولذلك هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ሚለው ከአንድ በላይ ተፍሲር አለው። ليظهره ማለት ይህንን አላህ ለሰዎች የመረጠውን እውነተኛን እምነት ከፍ ሊያደርገው ብለን ከፈሰር ነው። በምን ላይ ነው ከፍ የሚያደርገው? ማለት አልሁዳ ወዲን الحق ብለናል አይደል? ይህንን ከፍ ሊያደርገው በምን ላይ? على الدين كله። الدين የሚለው ነጠላ ቁጥር ነው ወይስ ብዙ ቁጥር ነው? ነጠላ ነው። ለምን? ምክንያቱም አይነቱ ቢቀያየር ሁሉም ኩፍር ነው። خلاص ከእስላም የወጣ ሁሉ ተመሳሳይ ነው። አንድ መደብ አደረጋቸው ሁሉንም። ምክንያቱም እውነታው እንደዛ ነው። እውነት ሁሌም አንድ መደብ ነው፣ ባጢል ሌላ መደብ፣ አይነቱ ቢቀያየርም ማለት ነው። ስለዚህ እውነተኛው እምነት አላህ የመረጠው ብቻ ነው መሆን ያለበት። ኢነ ዲነ ዐንደ አላህ አልኢስላም። هذا الإسلام الإسلام ታሪፍ ተደርጓል። የምናውቀው ኢስላም ዝርዝር እና ቅርንጫፋዊ ህግጋት እንደየዘመኑ በአላህ ፈቃድ ሊለያዩ ይችላሉ። መሰረቶቹ ግን አይለያዩ። ሐታ መሰረቶቹ ሲባል አምልኮ ወይም አላህን በብቸኝነት ማምለክና የዚህን ተቃራኒ አላህን በብቸኛ ማምለክና ተቃራኒውን ሽርክን መራቅን ብቻ አይደለም የምናወሳው። መሰረታዊ የስነ ምግባር መገለጫዎች ለምሳሌ ጥሩ መናገር ወይም እውነትን መናገር፣ ውሸትን መራቅ፣ ፍትህኛ መሆን፣ ከፍተኞች ጋር መቆም፣ መልካም ባህሪን ለሰዎች ማንጸባረቅ፣ ለሌሎች ጥሩን መናገር መሰል መልካም ስነ ምግባር የሚገለጥባቸው ዝርዝር ህግጋትና ወይም ድንጋጌዎችና አፈጻጸማቸው ሊቀያየር ይችላል። ለምን? ምክንያቱም አላህ ሱብሓነሁ ወተዓላ ስለ ሰዎች እነርሱ ስለ ራሳቸው ከሚያውቁት ይበልጥ ያውቃቸዋልና በየጊዜው ያሉትን ማህበረሰብ የሚመጥን ህግን ይደነግጋል። አንድን ህግ ለምሳሌ ለተወሰኑ ጊዜያት ይደነግግና ያ ጊዜ ሲያበቃ ደግሞ ይህ ተሽሯል ሊባል ይችላል። በተለይ في ዘመን التشريع ህግጋት በሚደነገጉበት በዚያን ጊዜ እነዚህ ህግጋት አንዴ ከሰረጹና ከረጉ በኋላ አይቀየሩም። لكل جعلنا منكم شرعة ومنهاجا ብለው አላህ አስቀድሞ ስለዚህ ነገር ነግሮናል። ስለዚህ ዝርዝር ህግጋት መቀየራቸው ዋናው እምነታቸው ኢስላም አለመሆኑን የሚያንጸባርቅ አይደለም። በመቀጠል ምን ይላል? وما اختلف الذين اوتوا الكتاب الا من بعد ما جاءهم العلم بغيا بينهم። እነዚያ መጽሐፍ የተሰጡት እውቀት ከመጣላቸው በኋላ ድንበር በማለፍ እንጂ አልተለያዩም ይላል። እነዚያ መጽሐፍ የተሰጡት እውቀት ከመጣላቸው በኋላ ድንበር በማለፍ እንጂ አልተለያዩም። ብዙ ቁም ነገሮችን ያዘለ ገለጻ ነው። መጽሐፍ የተሰጡት በእርግጥ ሁለት ጭፍራዎችን ብቻ የሚመለከት ቁርአን ውስጥ አህሉል ኪታብ የሚባሉት ሁለት ጭፍራዎች ብቻ ናቸው፣ አልየሁድ ወነሳራ። በሆነ ውስን ፍርድ ከነሱ ጋር የሚመሳሰሉ ሊኖሩ ይችላሉ፣ እንዲመሳሰሉ የተደረጉ ሊኖሩ ይችላሉ። ግን አላህ ሱብሓነሁ ወተዓላ في سورة الأنعام أن تقول إنما أنزل الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ሲል የቂያማ ቀን እንዲህ አይነት ዑዝር እንዳታቀርቡ ሲል
ሁለት ጭፍራዎች ላይ ብቻ እኮ ነው ከኛ በፊት መጽሐፍ የወረደው ብላችሁ እንዳትከራከሩ ሲል ሁለት ጭፍራ ብቻ እንዳለ ያሳያል። ከዚያ በላይ ቢኖር ለማስረጃነት ይጠቅማቸው ነበርና ያቀርቡት ነበርና ማለት ነው። اليهود والنصارى የነዚህ ጉዳይ በቁርአን ውስጥ በተለያዩ ምዕራፎች ላይ የሚገለጸው እና የሚብራራው እንዲያው ለሙስሊሞች በአንዳንድ እምነቶች ቀረብ ያሉ ስለሆኑ ግን መሰረታቸውን ጥለው ምክክል የወረዱትን መመሪያዎች ቀይረው ወደ ባዕድ አምልኮ በመግባታቸው ሌላ አዲስ እምነት በመፍጠራቸው እና በመሳሰሉት ጥፋቶቻቸው የተነሳ አላህ Subhanahu Wa Ta'ala እርማትን ይሰጥባቸዋል። እኛም ደግሞ እንደነሱ እንዳንሆን ማስተማሪያ ነው። واختلف الذين اوتوا الكتاب الا من بعد ما جاءهم العلم እውቀት ከመጣላቸው በኋላ እንጂ አልተለያዩም ማለት መለያየታቸው ተወግዟል። እውቀት ከመጣላቸው በኋላ ሲል ይህ የመጣላቸው እውቀት ያለንም ጥርጥር ከአላህ ዘንድ የመጣላቸው እውቀት በነብያት አማካይነት እውቀት ከመጣላቸው በኋላ ተለያዩ ማለት ነው። ይህ የሚያንጸባርቀው ከአላህ ዘንድ ግልጽ የሆነ ማስረጃ በቅንፍ ውስጥ እውቀት ከመጣ በኋላ መወዛገብ ክልክል፣ ግዴታችን ያንን ማስረጃ መከተል ብቻ። በተለያየ የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala ነገሮች ከተገለጹ በኋላ መወዛገብን ይከለክላል። መከራከርም እንደዚሁ ولذلك አላህ Subhanahu Wa Ta'ala በበድር ጦርነት ላይ እነዛ ሰሃቦች ማድረግ ያለባቸውን ከመግለጹ ጋር ያንን ትዕዛዝ ለመፈጸም ፈራተባ ሲሉ ሲያንገራግሩ አላህ ወቀሳቸው፣ አስተማራቸው። يجادلونك في الحق بعدما تبين كأنما يساقون إلى الموت وهم ينظرون حق كتجلس أبو هلا يكركروا هلا خلاص قلص مسرجة كمت أبو هلا مكراكة موزاجب كلكن. طيب قديتاتش من دنو مكة البلشا يا أمان درشاي هنا وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. الله نعمل التانيو عندن وستاني باسترالفو وين تزازن باسترالفو بزي لو عندهم يهون لسيت آمان كزيه وجه بفصم ليلا مرجع لنوراتشو أي قبام ملا نعم ليلا مرجع بفصم لنورنا قب الله نعمل التانيو كده نقول لنا وجه ليلا مارج لنورنا أشي آمان يوش نانا إننا كزيان صار النزهن كنيا بفيت ينبروتن بلنا أجر كنيا بفيت مساس تسدتو ينبر سواك ساتشو وانا نعمل كنياتو እውነት ከተገለጸላቸው በኋላ ወደ ክሩስ መግባታቸውን መነሻቸውን ደግሞ ገለጸል። በግያ በይነሁ يعني ይሄኛው መፍዑሉ ሊአጅሊሂ ነው ማለት ድንበር በማለፍ የተነሳ ማለት ነው። ይሄ የሚያሳየው እውነት ከተገለጸ በኋላ ጭቅጭቅ ከተነሳ ቢያንስ ከሁለቱ ወይም ከሁለት በላይም ከሆኑ አንደኛው ወገን ድንበር ማለፍ ውስጥ ወይም የተደነገገውን በቅን ልቦና በመከተል ፋንታ ያላግባብ ይሆን ጥራዝ ነጠቀትነት ውስጥ መግባቱን ያሳያል። በግስ መግባቱን ያሳያል። ሁሌ ከእውነት በኋላ ጭቅጭቅ የሚመጣው ቢያንስ አንደኛው ወገን በግይ ውስጥ መግባቱ እውነት ከተገለጸ በኋላ ሌላ ማረፍ ሊሆን ላይ የተወሰነ ስሜት ተቀላቅሎበት እንግዲህ በግለሰብ ደረጃ ሁሉም የተሳሳተ ሁሉ ስሜት ውስጥ ገብቷል ለማለት እንዳልሆነ ግልጽ ግን እንደመነሻ ሰዎችን ከትክክለኛው በተለይ ግልጽ ከሆነው መንገድ እንዲወጡ የሚያደርጋቸው ስሜትን መከተል فإن لم يستجيبوا لك فاعلم أنما يتبعون هواءه
ومن أضل ممن اتبع هواه بغير هدى من الله እምቢ የሚሉህ ከሆነ ለአንተ ተገቢውን ምላሽ የማይሰጡህ ከሆነ ስሜቶቻቸውን እንደሚከተሉ እወቅ ይላል አላህ ሱብሓነሁ ወተዓላ። ይህ ደግሞ ትልቅ ጉዳይ። ስለዚህ አማራጩ ይሄ ነው፣ ወይ ወህይ መከተል ወይ ስሜትን መከተል። አስሉ ይሄ ነው ማለት ነው። ነገር ግን ሰዎች የሚሳሳቱት ሁሉ ጊዜ ስሜታቸውን ሙሉ ለሙሉ ስለተከተሉ ነው ወይ? አይደለም። طيب ሙሉ ለሙሉ አንድ ሰው ስሜቱን ሳይከተል መሆነ ውዥንብር ውስጥ ገብቶ በተወሰነ መልኩ ደግሞ ስሜቱን ወይም ደግሞ የግል ዝንባሌውን ማስተናገዱ ተጽዕኖ ሊያሳድርበት ይችላል ወይ? አዎ። ከዚህ አንፃር ወቀሳው እንደ መጠኑ ይለያያል። ስሜት መከተል መጠኑ በበዛ ቁጥር ወቀሳውም እንደዚህ እየበዛ ይሄዳል ማለት ነው። ስለዚህ ይህ ስሜት ተከታይነት እንደ መነሻ የሙስሊም መገለጫ ሊሆን አይገባም። ይህንን የፈጸመ ሙስሊም አይደለም ማለት አይደለም፣ ግን የሙስሊም መገለጫ ሊሆን አይገባም። ልክ መዋሸት በተለይ በሃይማኖታዊ ህግጋት ላይ መዋሸት የሙስሊም መገለጫ ሊሆን እንደማይገባው ሁሉ ውሸትን እኮ በአላህ የማያምኑት ናቸው ይላል ቁርአን። የአማኞች ባህሪ አይደለም ማለት ነው። አፍለን አማኝ እውነትን ስለያዘ እውነትን ለማሰራጨት ውሸት አያስፈልገውም። እውነት በውሸት አይጠገንም። የያዝከውን እምነት ለማሰራጨት ሌሎች ላይ መዋሸት ካስፈለገ መጀመሪያ ከሁሉ በፊት እምነትህን መርምር። መዋሸት የሚያስፈልገው እምነት ላይ ካለ የሆነ ጥያቄ ምልክት አለ። እውነት በእውነት እንጂ በውሸት አይጠገንም። በጥቅሉ መጽሐፍት የተሰጡ ሰዎችን ሁኔታ ስንመለከት ከነሱ በፊት ከነሱም በኋላ ያሉትን ታሪኮች ስንመለከት እንደነሱ በቀጥታም በተዘዋዋሪ እንዳንሆን ትምህርት እንድንወስድ ያደርጋል። እና ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም ይህንን እውነታ ተናግረዋል። መራር እውነታ ነው። ሰዎች ሙስሊሞች ከኛ በፊት የነበሩ አህል ኪታቦችን ስንዝር በስንዝር تنبيا في الصحيحين من حديث أبي سعيد الخدري رضي الله تعالى عنه أن النبي صلى الله عليه وعلى آله وسلم قال: لتتبعن سنن من كان قبلكم شبرا بشبر وذراعا بذراع وذراعا بذراع حتى لو دخلوا جحر ضب تبعتموهم. قالوا: يا رسول الله اليهود والنصارى، يعني تعني اليهود والنصارى، وين اليهود والنصارى؟ قال: فمن؟ ከናንተ በፊት የነበሩ ሰዎችን ስንዝር በስንዝር ክንድ በክንድ ትከተላላችሁ። ضب የሚባል እንስሳ ጉድጓድ ውስጥ ቢገቡ ራሱ ትከተላቸዋላችሁ አሉ። በዚህ ጊዜ ሰሃቦች اليهود والنصارى ናቸው እንዴ ብለው ጠየቁ። መልእክተኛው ታዲያ ማን ነው አሉ። እነሱን ነው እንጂ። ይሄ ተጨባጭ በምን መልኩ? በብዙ ነገሮች حتى በመለያየት يعني ሐቅ ግልጽ ከሆነ በኋላ ልክ እንደ አዲስ ነገር እንደ ተሸፋፈነ ነገር በመከራከር ማለት ነው። ወይ ደግሞ ባልተገባ ሁኔታ እውነትን በመተው ሁለት ዋና ዋና ትእዛዞችን ታዘናል። ነብያት ሁሉ የታዘዙባቸው ትእዛዛት ናቸው። شرع لكم من الدين ما وصى به نوح والذي أوحينا إليك وما وصينا به إبراهيم وموسى وعيسى أن أقيموا الدين ولا تتفرقوا فيه. دين قد أذر ولا تتفرقوا فيه. بس إذا لكم أتليايو إهم ليلة هلا في منتنا ولتون بتجعل أكم ما اسمع ما تهلك عندهم تلو اللون أنت تلو يهون የሚጋጩ ነገሮችም አይደሉም። አንዳንድ ሰዎች ይጋጩባቸዋል። ለምሳሌ እንዴት አድርገን
ያኒ እውነታን ብቻ እንከተላለን። እውነታን ብቻ ከተከተልን እኮ አንድነታችን መፈራረሱ አይቀርም ይላል። በተቃራኒው ደግሞ እንዴት አንድ መሆን ይችላል? አንድ ለማድረግ የግድ አንዳንድ የታዘዝንባቸውን የምናምንባቸውን መሰረቶች መተው ግድ ይለናል ይላል። ሁለቱም ስህተት ነው። ይህንን ለመፍታት በሙስሊሞች መካከል ያሉ የኺላፍ ርዕሶችን በደረጃ ማስቀመጥ ያስፈልጋል። አንዳንዶቹ ከፍ ያሉ ናቸው፣ አንዳንዶቹ ደግሞ ዝቅ ያሉ ናቸው። ሁሉም በልኩ መያዝ ያስፈልጋል። ይህን ለማድረግ ደግሞ አይነተኛ መነሻው እና መለያው ማጣሪያውን ፊቱ ዒልም ነው። እውቀት ያለው ሰው ሁሉንም ነገር በልኩ ያስቀምጣል። የማይጋነነውን አያጋነንም። በቸልታ የማይታለፈውን በቸልታ አያልፍም። وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومكتل من على ومن يكفر بآيات الله فإن الله سريع الحساب بالله أنكتوش يمكت كاله الله مرمراو بتامي فتنا جيتانم بالله أنكتوش يكاد يسير قلت ما سرجعوش كما تطبوها لا مالت إلا من بعد ما جاءهم العلم بغيا بينهم قلت ما سرجعوش كما تطبوها لا يكاد مالت قل يكاد سيبال برقط ياو كإسلام يميوتا مهنو قل سنو قل كالنسو قار بهون ملكو يتمساسلم بالنسو لاي كم يوردو وكاسا يهون درشاي نوروال يقد كافر يهون المالت هدد كزي أنصر ديناتشنن أطبقن بتككل لمياس أو كات ياسفل لكنا أطبقوا مياس من مشكر له تمتن بلاي ماكرر أي فكر منهم نجار مالت قن طبق يميلون طبق أدركوا مياس تككل إنياو أمنتهم يا يحيى خذ الكتاب بقوة هذا اللي تقول لموسى رحمه الله من العتف سورة الأعراف أخذها بقوة وأمر قومك يأخذوا بأحسنها يمي تبكول ما تبك يميل اللهم على يالقبان اسم من الناتركه لما أن يوم بلن ناتركه وإسنا ما يوم بلن نلاله بالقبان نقر لا يدكمو راساتشنن بمقوتت كمن نقر كمصافو በማናውቀ ጉዳይ ላይ አስተያየት ከመስጠት በመቆጠብ ለኢስላም ደጀን መሆን ይችላል። ብዙ ሰዎች ጋር የጎደለው ነገር ይሄ ነው። ዛሬ ነገሮች ተለያይተዋል። ድሮ ዒልም የሚነገርበት ራሱን የቻለ መድረክ ነበር። እንደዚህ እንደ መስጂድ ለምሳሌ ወይ መድረሳ እና በዚያ ቦታ ላይ ለማስተማር የሚቀመጡ የቀሩ ሼኾቻችን ነበሩ። የተማሩ ቁርአንና ሐዲስን የሚያጣቅሱ። ዛሬ ግን መድረኩ ሲቀየር ሁሉም እንደፈለገ መናገር ቻለ። በማህበራዊ ሚዲያ ለምሳሌ ማንኛውም ሰው ያሻውን ነገር መናገር ይቻላል አይደል? ተከታዮችንም ደግሞ ያፈራል። ተናጋሪ ሁሉ እኮ ሰሚ አያጣም፣ ተጣሪም ሁሉ ተከታይን አያጣም። ግን የሚያሳዝነው እንደነዚህ አይነት አላዋቂ ሰዎችን አርአያ አድርጎ መያዝ የግድ በዲን ላይ ብቻ ተገቢ ያልሆነ ነገር የሚናገሩ ብቻ አይደለም። እንዲያው አርአያ መሆን የማይገባቸው ከዛዛታና ከቀልድ ውጪ ቁም ነገር የማያስተላልፉ ያልበሰሉ ሰዎችን ወጣቶቻችን ዛሬ አርአያ አድርገዋቸዋል። ملتنياتنا عليه الصلاة والسلام كتلا يسحبوش بتورع عند زجبالة سيأتي عن الناس سنوات خداعات يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويفون فيها الأمين وينطق فيها الرويبضة قالوا قيل ومن الرويبضة يا رسول الله أو قيل وما الرويبضة يا رسول الله قال الرجل التافه يتكلم في أمر العامة ሰዎች የሚታለሉባቸው አመታት ይመጣሉ። ውሸታም እውነተኛ ተደርጎ የሚታመንበት፣ በተቃራኒው እውነተኛው ደግሞ እንደ ውሸታም የሚወሰድበት፣ ታማኙ ከዳተኛ የሚደረግበት፣ ከዳተኛው ታማኝ የሚደረግበት ሮይቢጋዎች የሚናገሩባቸው አመታት ይመጣሉ።
ሩወይቢዳህ ምንድነው ተብሎ ተጠየቁ መልእክተኛችን ዓለይሂ ሰላቱ ወሰላም ምን ብለው መለሱ? الرجل التافه يتكلم في أمر العام ውዳቂ የሆነ ተራ ሰው ሁሉንም በሚመለከት አጠቃላይ ጉዳይ ላይ ይናገራል። ሁሉንም በሚመለከት አዋቂዎች ልምድ ያላቸው አርአያ ሊሆኑ የሚገቡ ሰዎች መናገር በሚገባቸው ጉዳይ ላይ ቀደም ብለው የሚናገሩ ውዳቂ ሰዎች ይመጣሉ። ይሄ በተጨባጭ የምናየው ነገር ማንም ሊያስተባብለው የማይችል ተጨባጭ ነው። ውሸትም በቀላሉ የሚሰራጭባቸው መስኮች ሆነዋል እነዚህ ሚዲያዎች። ስለዚህ ጥንቃቄ ያስፈልጋል ማለት ነው። መልእክተኛችን ዓለይሂ ሰላቱ ወሰላም ፊ ሌሊቱል ሚዕራጅ አንድ ሰው አፉ በጎን በኩል እየተቀደደ ሲቀጣ አይተው ይህ ምን አድርገው ነው ብለው ጅብሪል ሲጠይቁት ምንድን ያላቸው? هو الرجل يكذب كذبة فتبلغ الآفاق أو كما قال የሆነች ውሸት ይዋሽና አድማስን ያዳርሳል። የውሸት በቀላሉ ዛሬ እንደዛ ማድረግ ይከብዳል ወይስ ይቀላል? በጣም ቀላል። ድሮ እኮ ይከብድ ነበር። ውሸትን አድማስ ማሻገር ከባድ ነው አይደል? ዛሬ በቀላሉ አንድ ሰው ስልኩን ከፍተው የሆነ ነገር ይጽፋል ወይ ይናገራል ወይ ትክክለኛ ያልሆነ ምስልን አቀናብሮ ሰውን ያታልላል። ያ ዓለምን ያጥለቀለቅ። የእውቀትን ባህሪ እውቀት ባህሪ ያለው እውቀት ሰዎችን ያንጻልና በእውቀት የታነጸ ስብዕና ያለ ሰው ግን ሁሌም ቢሆን ይጠነቀቃል፣ አይቸኩልም። አርአያዎቹ ማን እንደሆኑ ይለያል። እነዚህ ያለ ሰዎች አይደሉም አርአያዎቹ። አርአያ ሊሆኑ የሚገቡ ታላላቅ ስብዕናዎች ናቸው። ድሮም ይሁን ዘንድሮ ማለት ነው። ድሮም ሲባል ለምሳሌ ከነብያት ወይም ለምሳሌ ከሰሃቦች መጀመር እንችላለን። አርአያዎቻችን እነሱ ናቸው። ኡላኢከ አባኢ ፈጂእኒ ቢሚስሊሂ እንደተባለ ሁሌ ልናወሳ የሚገባው እንደነሱ አይነቶችን ወይም ከነሱ በኋላ የተተኩ ምርጥ ትውልዶችን ዛሬም ድረስ ደግሞ ያሉ ምርጥ አርአያዎች አሉ። አዋቂዎች ጥሩ ስብዕና ያላቸው ግን ታዳጊዎች አርአያ አድርገው የሚወስዱት ቁም ነገርን የማያውቁ ዛዛታን የሚያሰራጩ ተራ ሰዎችን ከሆነ አስቸጋሪ ነው። አርአያዎቻችንን መቅረጽ አለብን። በጣም ወሳኝ ርዕስ ስለሆነ ነው ስለ አርአያ የምናወራው። ምክንያቱም አርአያ ሲባል የግድ ማዕሱም ሆኖ እንደ ነቢያት የምትከተለው ብቻ አይደለም እኮ አይደል? አርአያ አንተን ለጥሩ ነገር የሚያነሳሳህ ማለት ነው። ሞራልህን የሚያነሳሳ ወደ ጥሩ የሚገፋፋህ ነገር አርአያህን አስፈላጊ ነው። ይሄ ምክንያቱም ሰዎች ለምሳሌ ነቢያት አርአያዎቻችን ናቸው ሲባል አዎ ይላል፣ አርአያዎቻችን ናቸው። ግን እነሱ እኮ ከአላህ ዘንድ ወህይ የሚወርድላቸው አላህ ከየትኛውም ወንጀል የጠበቃቸው ማዕሱም የሆኑ ብፁዓን ናቸው ይላል። ሰሓቦችም አላህ የመረጣቸው በዛን ዘመን የነበሩ። ዛሬ ዘመኑ ተቀይሯል። ዛሬ ባለንበት ተጨባጭ ህይወት ተቀይሯል። ማህበረሰቡ ሌላ ነው የሚሉ ነገሮች ሊነሱ ይችላል። ዛሬ ባለንበት ተጨባጭ ዛሬ ባለንበት ማህበረሰብ ውስጥ የድሮዎችን የሚያስታውሱ መልካም አርአያዎች ሞልተውናል። አልሐምዱሊላህ። ማንም ሰው ስለ ኢስላም ተስፋን የሚያጨልም ንግግር መናገር የለበት። አው የሚያሳዝኑ ነገሮች አሉ፣ የሚከፉ ነገሮች ሁሌም ይኖራሉ። ግን ሰው ሁሉ ጠፋ ይባል። መልእክተኛው ዓለይሂ ሰላቱ ወሰላም መን ቃለ ሀለከ ናስ ፈሁወ አህለኩሁም ወይም ፈሁወ አህለከሁም ብለዋል። ሰዎች በቃ ጠፍተዋል ያለ ከሱ ውጭ ያለን ሁሉ ወይ ማንም የሚረባ የለም የሚል ለምሳሌ ካለ ከሁሉ በፊት የጠፋው እሱ ነው ወይም እሱ ነው ያጠፋቸው በዚህ ንግግሩ ማለት ነው። አርአያዎች ዛሬም አሉ፣ የድሮቹ እንዳሉ ናቸው። እንግዲህ የድሮቹ ዘመን ተቀይሯል የሚለው ነገር አስተማማኝ መከራከሪያ ነጥብ ስለሆነ አይደለም ዛሬም አሉን ብለን ወደ ዛሬዎቹ የምንሸጋገረው። ትክክለኛ ማስተማመኛ ወይም ደግሞ መከራከሪያ ነጥብ ሆነ አይደለም። ምክንያቱም እነዚያም እኮ ሰዎች ናቸው፣ በድሮ ጊዜ የነበሩት ሰዎች ናቸው። አዎ ያለንበት ማህበረሰብና ዘመን ተጽዕኖ ያሳድራል። ግን
ዋናው ትልቁ ተጽዕኖ ከውስጥ ነው የሚመጣው፣ ከራሳችን ነው የሚመነጭ። የራስ ፍላጎት ነው ከሁሉ በፊት የሚወስን። ግን ከሌሎች የምንፈልገው ግፊት ብቻ ሊሆን ይችላል። በተወሰነ መልኩ ትንሽ ገፋ ማድረግ ሊያስፈልገን ይችላል። እጅን መያዝ ሊያስፈልገን ይችላል። እነሱም ደግሞ ይህንን ሲያደርጉ እኮ የእኛን ማንነት እየቀየሩ አይደል፣ በቃ ጥቆማ ብቻ ነው። ያንን ሲያደርጉ በውስጡ አንድ ሰው ያለው መልካም ዝንባሌ ተጽዕኖ እንዲያሳደርበት ምክንያት ሊሆን ይችላል። ከዚህ አንፃር ነው ሁሌም ቢሆን መልካም ሰዎችን መወዳጀት የሚያስፈልገው። ጓደኞችን ስንመርጥ በቅድሚያ አላህን የሚያስታውስ መሆን አለበት። ባጭሩ በዕልምና በዐመል በእውቀትና በመልካም ተግባር ላይ የሚያግዝ ጓደኛ ሊኖርህ ይገባል። ሁለቱ ናቸው ወሳኝ ነገሮች። እውቀት ብቻውን አይጠቅምም፣ ተግባር ያስፈልገዋል። በመሰረቱ በኢስላም በተለይ ቁርአን ላይ እውቀት የሚባለው የሚጠቅም ሲሆን አዋቂ የሚባለው እንደዚያ ሲል ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ፣ ከባሮቹ አላህን የሚፈሩት አዋቂዎቹ ናቸው ይላል። አዋቂዎቹ አላህን ይፈራሉ። ኢብኑ መስዑድ ረዲየላሁ ተዓላ ዐንሁ ኢነመል ዓሊሙ መን የኽሸ አላህ ብለዋል። ወይም ኢነመል ዒልሙ ኸሽየቱላህ፣ አላህን መፍራት ነው ዒልም ማለት ብለዋል። ጀህል ደግሞ ምንድን ነው? አላዋቂነት። ስለዚህ ጉዳይ በአእምሮ የሆነ እውቀትን አለመያዝ ወይ አለመገንዘብ ብቻ አይደለም። እሱ እንዲያው በቀላሉ ሊቀረፍ የሚችል በሽታ ነው። እንዴት በቀላሉ ሊቀረፍ የሚችል ማለት? በመማር ነው። ስንማር ደግሞ ማን ጋር ነው የምንሄደው? እውነተኛ ታማኝ የሆኑ አዋቂዎች ጋር ነው። ስለዚህ አንድ ሰው አካሉ ቢታመም ለምሳሌ ማን ጋር መሄድ አለበት? ታማኝ የሚባልን ዶክተር አጠያይቆ ይሄዳል አይደል? ለአንድ ሰው ታማኝ የሚባል እውነተኛ ዓሊም ማን ነው የሚለውን በምን አውቃለሁ ይላል። ግን ዶክተር ግን ሲሆን አታውቅም እኮ ገይብን አላህ ነው የሚያውቀው። ግን እንደምንም ታጣራለህ አይደል? አይንህን መታከም ስትፈልግ ጥሩ የአይን ሐኪም ማን ነው? እስቲ ከሌ አይኑን ታክሞ ነበር ጠይቀው ይባል። እንዴት ነው? ጥሩ ነው? በጣም ጥሩ ነው ይላል። ወይም ደግሞ የባሰ አይኔን አጨለመብኝ ይችላል። ይቅርብኝ ዛማ አይደለም። እንደዚህ ያል ታጣራለህ አይደል? ልክ እንደዚህ ነው እውቀትም ሲሆን የተሻለውን ሰው መምረጥ አንድ መንገድ። አንተ አልቆም ተይዞሃል። ሐኪሙ ወይም ጠቢቡ አዋቂው ዓሊም ሰው الجهل داء قاتل وشفاؤه أمران في التركيب متفقان نص من القرآن أو من سنة وطبيب ذاك العالم الرباني ሁለት ነገሮች ናቸው ማለት ፈውስ የሚሆኑት ለበሽታው ለዓለማወቅ በሽታ ሁለት ነገሮች ናቸው። መልተኛው በነገራችን ላይ ዓለማወቅን ያው በሽታ ብለ ሰይመውታል። ألا سألوا إذ لم يعلموا فإنما شفاء لعي السؤال የማያውቁ ከሆነ አይጠይቁም ነበር ወይ? ያለማወቅ መድኃኒቱ እኮ መጠየቅ ነው። ስለዚህ በመሰረቱ ይህ ነው መሆን ያለበት። አንድ ሰው በዚህ መልኩ አጣርቶ አዋቂዎች ጋር ነው መሄድ ያለበት ማለት ነው። በተቻለ አቅም የእውነቱን የሚያስረዳውን ሰው መጠየቅ አለበት። ለማንኛውም ጀህል ወይም አለማወቅ እንዲሁ አለማወቅ ብቻ ከሆነ በማስተማር በቀላሉ ይቀረፋል። ግን በሱ ፋንታ ጀህል ሙረከብ ከሆነስ አያውቅም። በሱ ፋንታ ግን በእውነቱ ፋንታ ሌላ ውሸት ተክቷል፣ ትክክል ነው ብሎ ያምናል። ይህን ማስተካከል ሊከብድ ይችላል እንደ ሁኔታው፣ በተለይ ቅንነት ከሌለ። ግን ዞሮ ዞሮ ቁም ነገሩ አላህ ስብሓንሁ ወተዓላ እያወቁ ማጥፋትንም እንደ ጀህል ነው በቁርአን ውስጥ የሚቆጥረው ወይም በዚህ መልኩ ነው የሚጠራው።
إنما التوبة الله للذين يعملون السوء بجهالة ثم يتوبون من قريب ይላል። አላህ ስብሓነሁ ወተዓላ ጸጸታቸውን የሚቀበላቸው ሰዎች ተውበት ለማን ነው ይህንን የሚቀበለው? መጥፎን ነገር በጀሃላ የፈጸሙትን ነው ይላል። ከዚያም ቶሎ የሚመለሱትን يعملون السوء بجهالة ثم يتوبون من قريب። ስለዚህ በጀሃላ ባለማወቅ መጥፎ የሚሰሩትን ተውበት ነው የሚቀበለው ከተባለ እንዴ እኛ ያወቀን የምንፈጸማቸውን ወንጀሎች አላህን ይቅርታ ብንጠይቀው አይምረንም ማለት ነው? የሚጠየቅ ሊነሳ ይችላል። ለምን ያላወቁትን ብቻ ነው አላህ የሚምረው ተብሎ ሊፈሰር ነው። ግን እንደዛ አይደለም። ትክክለኛውን ተፍሲር ከሰሃቦች እንወቅ። እያቸው ቁርአንን ሐዲስን ለመረዳት የግድ ወደ ሰሃቦች መለስ ያስፈልጋል። ቁርአን ሲወርድ የነበሩ መልእክተኛው እንዴት እንደተረዱትና እንዳስተማሩት የሚያውቁ አውዱን የሚረዱ አላህ የመረጣቸው ትውልዶች በቋንቋም ይሁን በሌሎች ነገሮች እንከን የማይታወቅባቸው ሲባል የተጣራ ቋንቋ ወይም ወደ ዒልም የሚያዳርስ መነሻ እንዲኖራቸው ልፋት የማያስፈልጋቸው እንደ አይነት ትውልዶች የተናገሩት ከሁሉ በፊት ቅድሚያ ይሰጠዋል። من إلى أبو العالية سألت أصحاب رسول الله صلى الله عليه وعلى آله وسلم عن هذه الآية فقالوا كل من عصى الله فهو جاهل وكل من تاب قبل الموت فقد تاب من قريب. يا الله انهج يتعصى كل جاهل نوال ياوكم يهون يهون معناته جهل نهي جتامي وندلم ألا لا يجهل أحد علينا فنجهل فوق جهل الجاهلين. عند سونيا لاي ما هي منة እንዳይፈጽም ሲባል ማለት ነው የማይሆን ጥቃት እንዳይፈጽም ማለት ያንን ካደረገ ግን ከጃሂሎች ሁሉ ትልቅ ጅህልና ነው የሚፈጽምበት ይሄ። ولذلك يوسف عليه السلام እነዚያ ሴቶች ለአጸያፊ ወንጀል ሲፈልጓቸው ሸሽተው ነበረ። እንዲያውም ወደሚጠሩኝ ተግባር ከምገባ መታሰር ይቻለኛል አለ። قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. أنا كميتأروين ነገር መታሰር ይቻለኛል። ይሄንን አላህን ሲለምኑ ነው እንግዲህ ይሄንን እነሱ ያሰቡትን ተንኮል ከኔ የማታስወግድልኝ ከሆነ ግን ወደ እነሱ ማዘንበሌና ከአላዋቂዎች ከጃሂሎች መሆን አይቀርም። ከጃሂሎች እንዳልሆናል አያውቁም ክልክል መሆኑን አዲስ ነገር ነው ለነሱ ነው። ስራው በቃ የጃሂል ስራ ነው። ጥፋት ጃህል። ይሄን የቁርአን የቃሉ አገባብ። ስለዚህ ዒልም ብቻውን አይጠቅም፣ አመል ያስፈልጋል። ለዚህ የሚያግዝህ ጓደኛም ያስፈልጋል። የምትጎዳኛውን ሰው ምረጥ። ቀላል ነገር አይደለም። ከሁሉ በላይ ምናልባት ሰዎች ላይ ትልቅ ተጽዕኖ የሚያሳድረው ጓደኛ ነው ቢባል ማጋነን አይሆን። በተለይ በወጣትነት ጊዜ። ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም الرجل على دين خليله فلينظر أحدكم من يخالل. عند ሰው በወዳጁ እምነት ላይ ያለውና ማን እንደሚወዳጅ ይመልከታል። ተመሳሳይ ስለሚሆኑ ስለ ጓደኛው ለማወቅ ስለዚህ ሰው ማወቅ በቂ ስለሌላኛው ሰው ይነግራል። ምክንያቱም ብዙ የሚያመሳስላቸው ነገር መኖሩ አይቀርም። አለበዛ አንድ ላይ ለረጅም ጊዜ መቆየት አይችሉምና عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي. إذا كنت في قوم فصاحب خيارهم ولا تصحب الأردى فتردى مع الردي. መረጣ ያስፈልጋል። ጓደኝነት ቀላል አይደለም። አብሮህ የሚሆን ሰው አርአያ ሊሆን ይችላል፣ ወደ መልካም ጠፌ ሊገፋህ ይችላል፣ ወይ ወደ መጥፎ አዘቅት ሊጎትትህ ይችላል። ስለዚህ ጥንቃቄ ያስፈልጋል። ይህ መልእክት ውስጥ ከሚካተቱት የዛሬ ተጨባጮች መካከል አንዱ ማለት እንደ ጓደኛ በጥቅስ ምልክት ውስጥ አድርጉት ከፈለጋችሁ እንደ ጓደኛ ከሚቆጠሩ ነገሮች መካከል አንዱ
በማህበራዊ ሚዲያ ሁሉ ጊዜ የምትከታተለው ሰው ነው። የምትከታተለው ስላችሁ ሁሌ የምታየው ንግግሩን የምታዳምጠው ሰው ሳታስበው ጓደኛ ሆኗል። ሳታስበው ተጽዕኖ እያሳደረብህ በአካል አግኝተው ላታውቅ ትችላለህ። አንተን ከነመፈጠርህ ላያውቅህ ይችላል። ግን አእምሮህን በሆኑ አመለካከቶች ሁሉ ጊዜ እየሞላህ ስብዕናን እየቀረጸ ነው። ስለዚህ ከእንደዚህ አይነት መጥፎ ጓደኞችን መጠንቀቅ ያስፈልጋል። ከሁሉ በላይ ለእምነታችን መጠንቀቅ አለብን። ለእምነታችን ጥራት መሳሳት አለብን አይደል? ከሁሉ በላይ ትልቁ አንጡራ ሀብታችን ዲናችን እንዳይጎዳ ደግሞ መጠንቀቅ፣ መልፋት፣ ለማሳደግ ለማልባት መጣር ተገቢ ነው። የሆነ ሰው ምክር እንዲሰጠን አንጠብቅ። የሆነ በመስጂድም ለምሳሌ ፕሮግራም ተዘጋጅቶ ምክር እስኪሰጠን የሆነ ሰው መጥቶ እስኪያስተምረን መጠበቅ ያለበት የኛው ጥረት ተፈላጊ ነው። አንድ ሰው ደግሞ በጣረ ቁጥር በለፋ ቁጥር አላህ ሱብሓነሁ ወተዓላ ያገዛው ነው ይላል። የአላህን እገዛ በምኞት ብቻ ማግኘት አይቻልም፣ በልፋት ነው የሚገኘው። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላህ ለመዐል ሙሕሲኒን። በእኛ መንገድ ላይ የታገሉ ሰዎችን አላህ መንገዳችንን እንመራቸዋለን አለ። አላህ የእሱ መንገዶች ቀጥተኛ የሆነውን መንገድ ከሚመሩ እንዲያደርገን እንማጸናለን። ሁሌም በእውነት ላይ ጸንተው በእምነትም በስነ ምግባርም በሁሉም ትክክለኛውን የመልእክተኛውን ዓለይሂ ሰላቱ ወሰላም ፋና ከሚከተሉ ሰዎች እንዲያደርገን እንማጸናለን። አስአሉላህ ዐዘ ወጀል አን የህዲየኒ ወኢያኩም ሊአሕሰኒ الأخلاق والأهواء والأدواء فإنه لا يهدي لأحسنها إلا هو. وأسأله سبحانه وتعالى أن يجعلني وإياكم من الهداة المهتدين غير الضالين ولا المضلين. هذا والله أعلم، وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين.